ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴሊ ፕሮግራማችን እንሆ ተጀምሯል። በዛሬ የሐሳብ ዴሊ ፕሮግራማችን እንግዲህ እንደሚታወቀው ዛሬ የምክር ቤት ስብሰባ ነበረ። በምክር ቤቱ ስብሰባ ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤቱ ተገኝተው ለተነሱላቸው ጥያቄዎች ምላሽና ማብራሪያዎችን ሲሰጡ ነበረ። በተለይ ደግሞ ከበርካታ የምክር ቤት አባላቶች የተነሱ ጥያቄዎችና እንደዚሁም ሀገራችን ኢትዮጵያ በተለይ ባለፉት ዓመታት የሰራቻቸው ትልልቅ ስራዎች አሁንም ላይ ደግሞ የሚሰሩ ትልልቅ እቅዶችና ደግሞ መንግስት የሚሰራቸውና የሚያስፈጽማቸው በርካታ ስራዎች የተጠየቁበትና ምላሽና ማብራሪያ የተሰጡበት ትልቅ የምክር ቤት ስብሰባ ጉዳዮች ተነስተው ነበረ። ከነዚህም ጉዳዮች ላይ እንግዲህ በርካታ ሀሳቦች ከመሆናቸው አንጻር ደግሞ እኛ ለሐሳብ ዴሊ ይመጥናል ያልናቸውን ዋና ዋና ሀሳቦችን መርጠን በዛሬ የምንወያይባቸው ነው የሚሆነው። ነገ ከነገ ወዲያ ደግሞ በሌሎች ጉዳዮች ላይ እንደዚሁም ሀሳብ አስተያየቶችንም እናንሸራሽር ነው የሚሆነው። የዛሬውን ፕሮግራም እኔ ዮርዳኖስና በረከት አብራችሁን ቆዩ። ቤኪ እንዴት ነህ? እግዚአብሔር እንግዲህ በዛሬው ዕለት 5ኛ ዓመት የሥራ ዘመን ሁለተኛ የመደበኛ ስብሰባ ተካሂዶ ነበረ። በምክር ቤቱ እንግዲህ በርካታ ጥያቄዎች ተነስተው ነበረ። ለእነዚህም ጥያቄዎች ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሾችን ሲሰጡ ነበረ። በተለይ ጥያቄዎቹ ከሀገራዊ ጉዳይ ከሰላምና አንጻር ከኑሮ መረጋጋት እንደዚሁም ካለው የፖለቲካ ውጥረቶች የኢኮኖሚ ጉዳዮች በርካታ ጥያቄዎች ተነስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም ለተነሱት ጥያቄዎች በርካታ ምላሾችን ሰጥተዋል። ከዚህ ጋር ተያይዞ ደግሞ ኢትዮጵያ የሰራቻቸውን ትልልቅ ፕሮጀክት በአመቱ ያመጣናቸውን ለውጦች በግብርና ላይ በኢንቨስትመንት በሪፎርሞች እና በተለያዩ ስራዎች የተሰሩ ትልልቅ ፕሮጀክቶችን የተነሱበት ጉዳይ ነበረ። እንደው እንደ ሀገር ትልቅ ብስራት የተበሰረበት ምክር ቤት ጉባኤ ነው ብዬ ለማንሳት እችላለሁ በረከት። ምክንያቱም ሀገር የሰራቻቸውን ትልልቅ ፕሮጀክቶች እንዴት እንደጨረስናቸው በነበሩብን ፈተናዎች ያለፍንባቸው መንገዶች ሀገር ደግሞ በቀጣይ ያስቀመጠቻቸውን ፕሮጀክቶች የተነሳበት ነውና ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ ጊዜያቶች የምክር ቤት ስብሰባ ላይ አዳዲስ የሚያመጧቸው ሀሳቦች ሁሌም እንዳስገረሙንና የሚሰሩ ስራዎችም ደግሞ እንዳስደመሙን ነውና ከነዚህ ጋር ተያይዞ እንግዲህ ነው ዛሬ እናንሳቸው ያላቸው የመጀመሪያ ጉዳያችን የሚሆነው የፕሪቶሪያ የሰላም ስምምነትና ከስምምነት ውጭ እየተጓዘ የሚገኘው ህወሓት ጉዳይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተውታል። እንደሚታወቀው ህወሓት በጀት ይበጀትለታል፣ ማለትም ህወሓት ሳይሆን የትግራይ ክልል በጀት ይበጀታል። ነገር ግን ህወሓት በተዘዋዋሪ በጀቱን ለራሱ ጥቅም እየዋለው ነው፣ ለጦር መሳሪያ ግዢዎች እየዋላቸው ነው፣ የተለያዩ ያልተገቡ እንቅስቃሴዎችን እያደረገ ነው። በተለይ ደግሞ ከኢሳያስ አፈወርቂ መንግስት ጋር የሚያደርጋቸው ያልተገቡ እንቅስቃሴዎች ነበሩና እነዚህ እንቅስቃሴዎች የመጀመሪያ ተጎጂ የሚያደርገው የትግራይን ህዝብ ነው። የትግራይ ህዝብ ለመሰረተ ልማት ተብሎ የሚሰጠው፣ የትግራይ ህዝብ ለመልሶ ማቋቋሚያ ተብሎ የሚሰጠው፣ የትግራይን ህዝብ መልሶ ለማልማት የሚሰጡ ገንዘቦችን ህወሓት ለራሱ ጥቅም እየዋለበት ነው። ወታደራዊ ስልጠናዎችን እያደረገ ነው፣ መሳሪያዎችን እየገዛ ነውና እነዚህ ስራዎቹ ለሰላምና ለሌሎች መልካም አስተዳደር ስራዎች አይደሉም፣ ለጦርነት ነውና እነዚህ ስራዎችን የሚሰራው ደግሞ በተለይ ደግሞ የፕሪቶሪያ የሰላም ስምምነትን በመጣስ ነው። እነዚህ የፕሪቶሪያ የሰላም ስምምነት ሲጣሱ እንግዲህ አሁን የፕሪቶሪያ የሰላም ስምምነት የሚጥሱት የፕሪቶሪያ የሰላም ስምምነት ላይ ያልተገኙ ሰዎች ናቸው ሲል ነበር ጠቅላይ ሚኒስትር ዶክተር አብይ አህመድ። እንደምናውቀው የፕሪቶሪያ የሰላም ስምምነት ከኛ ጋር የተፈራረሙት አሁን ላይ ከኛ ጋር አብረው እየሰሩ የሚገኙት እንደነ ጌታቸው ረዳ፣ ጻድቃን የተለያዩ አካላቶች ናቸው፣ ከኛም በኩል ያሉ ሰዎች ናቸውና ነገር ግን አሁን ላይ የትግራይን ቀውስ የሚያባብሱት የትግራይን ሰላምና መረጋጋትን የሚያጠፉት በተለይ የህወሓት ከፍተኛ አመራር የሚባሉት የፕሪቶሪያ የሰላም ስምምነት ላይ ያልተገኙ ሰዎች ናቸውና እነዚህ ሰዎች ትግራይን ወደ ዳግመኛ ግጭት ለማስገባት እንቅስቃሴ እያደረጉ ይገኛሉ ብለዋልና እንደው የፕሪቶሪያውን የሰላም ስምምነትና የህወሓትን እንቅስቃሴ ከጠቅላይ ሚኒስትሩ ካነሱት ሀሳብ ጋር እንደምን ተመለከትከው? እውነት ነው። ኢትዮጵያ የጦርነት ዝግጅት የሰርክ ስራዋ እየሆነ መጥቷል። ይሄ ደግሞ እየሆነ የመጣው በዚህ 100 ዓመቶች ውስጥ ነው። ኢትዮጵያ እንደዚህ አይነት ስራዎች ውስጥ እየተጠመደች ያለችው ጠላት የሰጣቸውን አጀንዳ ተሸክመው የሚሄዱ ተላላኪዎች ልክ እንደ ሻዕቢያ፣ ህወሓት ያሉ እንዲሁም በአንዳንድ የሀገሪቷ ክፍሎች ተሰማርተው ያሉ ጸጥታን የሚያደፈርሱ እንዲሁም መንግስታዊ ስርዓትን በኃይል እንይዛለን የሚል ከፍተኛ ምኞትና መጎምጀት ውስጥ የገቡ ናቸው። በነገራችን ላይ የሰሜኑን ነገር ስንመለከት የፕሪቶሪያ ውል ስምምነት ከተፈረመ በኋላ ሂደቱን ህወሓት ቀን በቀን በማደነቃቀፍ ውስጥ ነበር የቆየው። የዲዲአር ይተግበር ሲባል በከፍተኛ ሁኔታ ዲዲአር እንዳይተገበር መሳሪያዎችን በመሸሸግ በመቅበር እንዲሁም ህወሓት ጦርነት ላይ ያየናቸውን መሳሪያዎች ሩቡን እንኳን አላስረከበም። ይሄ ከጦርነት አዙሪት ላለመውጣት መፈለግ ነው የሚያሳየው። እንዲሁም ህወሓት በተከታታይ አርሚዎችን 30 40 20 እያለ ሲያስመርቅ ነው የሚውለው። እናንተ በሾዎቻችን በተደጋጋሚ ሰርተነዋል። እነዛ ወታደሮች ስልጠና ላይ ትጥቅ፣ ዩኒፎርም እንዲሁም ትጥቅና ስንቅ ሲመጣ ከፍተኛ ባጀት ይፈልጋሉ። እነዚህ ባጀቶች ኢትዮጵያ ለትግራይ ህብረተሰብ ለልማት ስራዎች ለአንዳንድ ጉዳዮች
የመልካም አስተዳደር ስራ አስቻይ ሁኔታ እንዲፈጠር ተብሎ የሄዱ ገንዘቦች ናቸው 100% ሪሎኬት በማድረግ ይሄ ላይ ያባከኑ በነገራችን ላይ ባጀትም ያልቃል የህወሓት በከፍተኛ ደረጃ የባጀት ድርቅ ውስጥ በመግባቱ ነው የቲዲኤፍ አባላት በአደባባይ ወጥቶ ሌቦች ይያለ ሲያስጨንቃቸው መንገድ መሄድ እንዲያቅታቸው ሲያደርጋቸው የነበረው ይሄ ነው በ4000 ብር ደሞዝ አታለውን በዚህ ወጥተው በዚህ ገብተው በነገራችን ላይ አርቀህ አትቆፍሩ የሚባለው ይሄ ነው እነሱ አርቀው የቆፈሩት ለፌደራሉ ለኢትዮጵያ ህዝብ ነበረ ግን ራሳቸውን መብላት ጀመረ በነገራችን ላይ አንዳንዴ ህዝባዊ ያልሆነን አላማ ተሸክመ ስትሄድ እንደዚህ አይነት ችግር ውስጥ ነው የሚዘፈቀው ፕሪቶሪያ ራሱን በራሱ እስተ ማክሰም ድረስ ይደርሳል ተብሎ የተጠበቀው ህወሓት ራሱን ለማጎልበት በሄደበት ሂደት ውስጥ 100% ፕሪቶሪያን የቀደደው ራሱ ህወሓት ነው የንግግሮች ላይ ለጦርነት ገፋፊ ንግግሮች ይቆሙ ተባለ በየስብሰባው በየፎረሙ ምንመለከተው እሱ ነው ራሱ ላወጣው ህገ መንግስት የማይታዘዝ የኮንትሮባንድ ንግድም ሲያካሄድ የነበረው ይሄ ነበር ህወሓት ራሱን በራሱ ነው ሊያድነው የሚችለው የመጨረሻውን እድል ፕሪቶሪያን የቀደደው በነገራችን ላይ ቅድም ያልካት ነገር አለች የፕሪቶሪያ ተደራዳሪዎች እዚህን ያሉት እዛ ያሉ ጭፍራዎች ናቸው ግን በየቀኑ የሚያነሱት ፕሪቶሪያን ነው በየትኛው መስፈርት ብንመለከት ፕሪቶሪያን 100% የጣሰው ህወሓት ነው እንደው መንግስት እኮ የተለያዩ የሰላም አማራጮችን ያቀረበ ነው ጠቅላይ ሚኒስትሩ እንደምሳሌ ያነሱት አቶ ጌታቸው ረዳ እኔ አሁን ያለንበት የሰላም ስምምነት ሂደቶች ለሌሎች እንደማሳያ ናቸው ብሏል አሁን ላይ ላኮረፉት የህወሓት አመራሮች በተለያዩ አካባቢዎች ለሚያነሱ የትጥቅ ትግል ለሚንቀሳቀሱ አካላቶች እንደዚሁም የኢትዮጵያን ሰላምና ደህንነት ለሚያውቁ የትኛውም አካላቶች ለሰላም በራችን ክፍት ነው ማንም ሰው መጥቶ መወያየት ይችላል ብሏል እንደው ወደ ኋላ ተመልሰን እኮ ብንመለከተው በአቶ ጌታቸው ረዳና በተለይ በፌደራል መንግስቱ ጋር የነበረው የቃላት ውርወራዎች እንደዚሁም ደግሞ ያልተገቡ የጦርነት ሂደቶችን አሁን ለወደ ሰላም ስምምነት መጣው በጋራ የሚሰሩበት ለሀገር በጋራ የሚቆምበት ሁኔታዎችን እየተመለከትን ነውና እነዚህ ሂደቶችን ደግሞ በተለይ ህወሓት ከጣሰው የፕሪቶሪያ የሰላም ስምምነት ላይ በየጊዜው የሚያነሳቸው ስራዎች አሉ ጠቅላይ ሚኒስትሩ እንዳነሱት እኛም ከዚህ በፊት አንስተናል ህወሓት ራሱ ያወጣውን ራሱ ያጸደቀውን ህገ መንግስት ነው እየጣሰ ያለው በራሱ ህገ መንግስት የማይተዳደረው ህወሓት ለትግራይ ህዝብ ሰላምና ደህንነት የማያስበው ህወሓት በተለይ ደግሞ ኢትዮጵያን ለበርካታ ጊዜያቶች ሲመራ የነበረው ህወሓት ዛሬ ላይ የኢትዮጵያን ውድመትና የኢትዮጵያን ጥፋት ከተለያዩ አካላቶች ጋር እየሰራ የሚገኝ ከሆነ ይሄ አካል በቀጣይም የኢትዮጵያ ትልቅ ስጋት ነው በተለይ ደግሞ እንደው ይሄ የሰላም ስምምነት ከመጣ በኋላ በተለይ ትንሽ ትግራይ ክልል ያለው ሰላምና መረጋጋት ጋብ ብሎ ነበር ከዛ በኋላ ዲዲአር እንዲተገበር የተለያዩ እንቅስቃሴዎች እንዲደረጉ መንግስት ሰፊውን እንቅስቃሴ ያደርጋል ነገር ግን ህወሓት ሲያደርግ አልተመለከተነውም እንደዚሁም የመሳሪያ ድብብቆሽ ያልተገቡ ነገሮች ህገወጥ ምርጫዎች ከዚህ ጋር ተያይዞ እንግዲህ በህዝብ የተመረጠን እንኳን መንግስት ያለም አክበር አያስተዳድረንም አይገዛንም የሚል እንቅስቃሴዎች ነበሩ የታጠቀ ኃይሎች ትጥቅን ማሰልጠን ማስመረቅ የተለያዩ እንቅስቃሴዎችን ማድረግ የጦር መሳሪያዎችን መግዛት እንደዚሁም በዲዲአር በተለይ ደግሞ በፕሪቶሪያ የሰላም ስምምነት መፈታት የነበረባቸው ትጥቆች ከመፈታት ይልቅ ብለዋል ጠቅላይ ሚኒስትሩ ተደብቀውና ተሸሽገው ነበር ያሉት ይሄን ሁሉ እናቃለን ነገር ግን የትግራይን ህዝብ ሰላም እንፈልጋለን የኢትዮጵያን ሰላም ስለምንፈልግ ሁሌም እነዚህ ነገሮች ማንሳት አቅቶን አይደለም እንደው እንደምናቀው እኮ በተለያዩ ጊዜያቶች የፌደራል መንግስቱ ትግራይ ክልል ሰላምና መረጋጋት ወይንም ደግሞ የትግራይ መልማት ብሎ ካነሳ ህወሓት በሌላ ነገር ተርጉሞ የፌደራል መንግስቱኛ ላይ ጥቃት ሊያደርስ አስቧል እኛ ላይ የተለያዩ እንቅስቃሴዎችን ሊያነሳ ያስባል የሚል መግለጫዎች ይወጣሉ ነገር ግን መንግስት ዝምታን የሚመርጥበት እነዚህ ሂደቶችን የሚከተልበት ደግሞ አሁንም ሰላም ነው የሚያስፈልገው እንደው ጠቅላይ ሚኒስትሩ ካነሱት ትልቅ ሐሳብ ላይ በተለይ ደግሞ ባለፉት የሰሜኑ ጦርነት ላይ ከሰሜኑ ጦርነት ይልቅ ወለጋ የተደረገው ጦርነት ይበልጣል ያሉት የጊዜ ሂደቱን ስንመለከተው እነሱ ጦርነቱ በሚካሄድበት ጊዜ የፌደራል መንግስት ወይንም መከላከያ ሰራዊት ትግራይ ክልል ገብቶ የተዋጋበትና ህወሓት አማራ ክልልና በአፋር ክልል መጥቶ ከተዋጋበት ጊዜ ጋር ሲነጻጸር ሊወዳደር አይገባም እነዚህ ሂደቶች ደግሞ የትግራይ ክልል ሰላምና መረጋጋት ማጣት ጎረቤት ክልልን አማራ ክልልን ሰላም ይነሳል አፋር ክልልን እንደዚሁም መላው ኢትዮጵያ ክልሎችን ሰላም ይነሳልና እነዚህ ሂደቶችን ወደ ሰላም ማምጣት የምንችልበት የሰላም ጥሪውን ያቀረቡበት በተለይ ደግሞ የእሳቸውና ያቶ ጌታቸው ረዳን ያነሱበታልና አንዱ የሰላም ጥሪውን የተለያዩ አካላቶች እንዴት መቀበል አለባቸው ተላለ በረከት እውነት ነው ሰላም አንጻራዊ ነው የትኛውም ሀገር ላይ 100% ሰላም ሰፍኗል ሊባል አይችልም ምክንያቱም ሰላም ፈልገህ
የምታመጣው ብቻ ሳይሆን ጥረህም የምታመጣው ነገር ነው። ኢትዮጵያ ውስጥ ያሉ አካላቶች አብዛኛው ስፖንሰር የሚደረጉት ከውጪ ነው። ስፖንሰር አድራጊው ደግሞ ሁሌም አጀንዳ ይሰጣል። በነገራችን ላይ እዚህ ያሉት ተላላኪዎች የሰላም መንገዱን ቢመርጡም ሊገቡ አይችሉም። ምክንያቱም ገንዘብ የሰጠህ አካል አጀንዳንም ጨምሮ ነው የሚሰጠህ። እዚህ ያለው አማራጮችን መጠቀም ደግሞ እንዳትሄድ መልሶ ብሎክ ያደርጋል። ይሄ ከፍተኛና ትልቁ ችግር ነው። በህዝባዊ ውይይቶች በተጀመሩ ጊዜ አጀንዳ ማሰባሰብ በተጀመረ ጊዜ ላይ ተመልክተናል። ለምን የታጠቁ ኃይሎች አለን ብለው አጀንዳ ነው ወደ ጫካ የገቡት? ለምን አጀንዳቸውን አያወጡትም? ግልጽ አጀንዳ የለም። ሁለተኛ የደመደመ አጀንዳ ነው ያለው። በእንደዚህ መንገድ ለውጥ አይመጣም ብሎ ደምድሟል። በነገራችን ላይ አጀንዳቸውን ሰጥተው ይሄው አጀንዳችን አልተፈጸመም ማለት በጣም ቀላል ነበር። ግን አንድ ነገር እንመልከት። አብዛኛው በትጥቅ ትግል የቆዩ ናቸው። በነገራችን ላይ ብዙ ወጣቶች መማር፣ መስራት፣ መለወጥ፣ ቤተሰብ መመስረት፣ እናት አባታቸውን መጦር፣ ኑሯቸውን እርፍ ብለው መኖር፣ ህልማቸውን የልጅነት ቪዥናቸውን ማሳካት የሚገባቸው ወጣቶች ናቸው እየመከኑ ያሉት። እንደ ሀገር ትውልድ እድሜውን በጫካ እየፈጀ ነው ያለው። በነገራችን ላይ በእንደዚህ አይነት መንገድ መራመድ ምን ለውጥ ያመጣል? የኢትዮጵያን ታሪክ መመልከት ያስፈልጋል። ኢትዮጵያ ብዙ አይነት ጦርነቶችን ከአጼው ዘመን ጀምሮ አድርጋለች። አብዛኞቹ የዘመቻ ነበሩ። እያንዳንዱ ጦርነቶች ለኢትዮጵያ ምን ትርፍ አምጥተዋል? ምንም አይነት ትርፍ አላመጡም። ኢትዮጵያ ውስጥ በጠመንጃ ሄደ በጠመንጃ ነው የሚሄደው። እያንዳንዱ ሂደት ውስጥ ለውጪ ተላላኪነት በር የከፈተ ነበር። ባንዳዊ ስራ ነው ሲሰራበት የቆየው። ግን ከሁሉም በላይ ግን የሚያሳስበው እነዚህ የታጠቁ ኃይሎች ሊገባቸው የሚገባው ነገር መቼም ቢሆን ገንዘብ ስፖንሰር የሚያደርግ አካል ገንዘቡ አይነጥፍም። የኢትዮጵያን መበልጸግ፣ የኢትዮጵያን ማደግ፣ የኢትዮጵያን ትልቅነት መቀበል የማይችሉ አካላቶች ሁሌም ስፖንሰር ያደርጋሉ። ግን ገንዘብ እጅግር ይገዛሉ። ገንዘብ አይተኪውን እድሜን ጊዜን ይተካሉ። ወጣቶቻችን ሊያስቡት የሚገባው ይሄንን ነው። ቆም ብሎ ትውልዱ አንደርስታንድ ሊያደርገው የሚገባው ነገር ይሄ ነው። እውነት እኔ አማራጭ የለኝም ወይ? ኦፕሽን የለኝም ወይ? በነገራችን ላይ የሰላም አማራጮችን ተቀበለው የመጡ አካላት እየኖሩ ያሉትን ሰላም እያጣጣሙ ያሉትን እረፍት እነዛ እያጣጣሙት ነው ወይ? በነገራችን ላይ ሙሉ የሆነ ነገር የለም። በየትኛውም ሀገረ መንግስት ግንባታ ውስጥ በደንብ አድርገን ብንመለከት የትኛውም ሀገር አልጋ ባልጋ የሚባል ነገር የለም። እንኳን ታግለህ የመጣ ተዋግተህ የመጣህን ይቅርና ለሀገሩ የሞተ ወታደር ራሱ አልጋ ባልጋ ኑሮ የለውም። ግን ኢትዮጵያ ባላት አቅም ግን የተሻለ ነገር መገኘት ይችላል። ይሄ አንድ ነገር ግልጽ አድርጓል። ምንም አይነት ውጊያ ቢደረግ አያሸንፉ። 1000 ዓመት ሊቆጠር ይችላል። በቃ እዚህ ጋር መንቃት ያስፈልጋል። የትግል ሜዳው ተቀይሯል። የትግል ሜዳው ዲጂታላይዝድ ሆኗል። ዋርፌሩ ወደ 4ኛ 5ኛ ዋርፌር ውስጥ ገብቷል። ስለዚህ የዘመኑን የትግል ስልት ያልተከተለ ትግል በሙሉ ኋላ ቀርና ተቸካይ ነው። ስለዚህ አሁንም ጊዜ አለ። አሁንም አረፈደም። የኢትዮጵያ መከላከያ አቅሙ ለሀገር ውስጥ አይደለም ለቀጠናው ነው። ለቀጠናው የሚተርፍ አቅም እንደሞ ያሰበሰው መፍጨርጨሩ ዋጋ ቢስ ነው። በዚህ ልክ ነው። አዎ በተለይ ደግሞ አሁን ላይ ያሉ የሰላም ስምምነቱን ተቀብለው ቢመጡ የሚነሱ ጥያቄዎችንም እኮ ጥያቄን በአግባቡ ማንሳት ይቻላል። ጠቅላይ ሚኒስትሩ እንዳነሱት ከሆነ በተለይ የወሰን ጥያቄዎች ከዚህ በፊት አንዳንድ ቦታዎች ላይ ያሉ ጥያቄዎች ሌሎች አካባቢዎችም አሉ። ነገር ግን ሰላምና መረጋጋትን ማምጣት በሚቻልበት ሁኔታ ድሬዳዋን ያነሱበት ሁኔታ በሁለቱ ክልሎች መካከል የነበረው ሁኔታ ወደ ሰላም ስምምነት የመጣበት ሁኔታ አለና
ህገ መንግስቱ ላይ የተቀመጠ ነገር እስካለ ድረስ በህገ መንግስቱ መካሄድ በህገ መንግስቱ መመራት በህገ መንግስቱ ጥያቄ ማቅረብ ሲቻል ወደ ትጥቅ ትግል መግባቱ ተገቢ አይደለም ለሀገር ሰላምና ደህንነት የሚበጁም እነዚህ ጉዳዮች ናቸው ብሏል። ሌላው በረከት በጣም ትልቁና ወሳኝ ጉዳይ ደግሞ ጠቅላይ ሚኒስትሩ ከዛሬው ምክር ቤት ጉባኤያቸው ላይ ሲጠበቅ የነበረው ትልቁ ጉዳይ እንደሚታወቀው በቅርብ ጊዜ አጀንዳ የሆነው የባህር በር ጉዳይ ነው። በተለይ ደግሞ ኢትዮጵያ የባህር በር ያጣችበት መንገድ ተገቢ አይደለም ብለዋል ጠቅላይ ሚኒስትሩ። አሁን ላይ ትውልዱም ነቅቷል። የባህር በር ጥያቄያችንን በዓለም አቀፍ ደረጃ እውቅና እያገኘንበት የመጣ ነው ሂደት አለ። የባህር በር ጉዳይና የኢትዮጵያ ባህር በር ያጣችበት ሁኔታ ህጋዊ አይደለም ብለዋል። እንዳሉትም ከሆነ የወሰነው የምክር ቤት አባል የለም፣ የወሰነው በጊዜው የሚያስተዳድር መንግስት የለም፣ የተፈረመ ፊርማ የለም፣ አንድ ወረቀት እንኳን ብጣሽ ወረቀት ማግኘት አልቻልንም። በተለይ ደግሞ አሰብን ያጣንበት መንገድ ብለዋል። እንዳሉትም አሰብን ያጣንበት መንገድ ተገቢ አይደለም። ኢትዮጵያ የባህር በር አጣ ይህን ያህል ዓመት ኖራለች። እነዚህን ዓመት ሙሉ የጠበቅንበትና የታገስንበት መንገዶች ደግሞ በሰላምና ድርድር በውይይት ሰጥቶ መቀበል በሚባለው መርህ ለማምጣት ነው። አሁንም ቢሆን ኢትዮጵያ የምትከተለው እነዚህ አይነት ሂደቶችን ነው። እነዚህ ሂደቶችን ደግሞ እስከ መቼ ነው የምናስቀጥለው? ኢትዮጵያ እስከ መቼ ነው የባህር በር አጣ ዘላለሟን ልትኖር የምችለው? በተለይ ደግሞ የእሷ የነበረው ስታስተዳድረው ስትመራው ስትቆጣጠረው ለባህሩ ሰላምና ደህንነት መስዋዕትነት ስትከፍልለት የነበረውን ቀይ ባህር ዛሬ ላይ ቀይ ባህርን አጣ በቀይ ባህር ስትራብ ስትቸገር ስትጠማ እየተመለከትንበት ያለው ሁኔታ አለና እነዚህ ሂደቶች እስከ መቼም ተገቢ አይደሉም። የባህር በር ያጣንበት መንገድ ተገቢ አይደለም። የተፈረመ ፊርማ የለም፣ የጸደቀ ስምምነት የለም ብለዋል። እንዳሉትም እንግዲህ እንደሚታወቀው በወቅቱ በነበረው የሽግግር መንግስት የባህር በርን በተለይ ደግሞ የአሰብን ጉዳይ በይደርና በዝምታ ነበር የታለፈው። የኤርትራ መንግስት እንደፈለገ ለራሱ ጠቅልሎ ወስዷል። ከዛ በኋላም የራሴ ግዛት ነው ማንም ሊነካኝና ሊደፍረኝ አይችልም ብለዋል። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ ደግሞ ከኤርትራ ጋር በተለይ ደግሞ ከአሰብን ከመጠቀም ጉዳይ ጋር የተለያዩ መንግስታቶች የአሜሪካ፣ የራሻ፣ የቻይና እንደዚሁም የአውሮፓ መንግስታቶች እንዲያሸማግሉ ሽምግልና ልከናል። እኔም በተለይ ደግሞ በነበረው በኢሳያስ አፈወርቂና በጠቅላይ ሚኒስትር ዶክተር አብይ አህመድ በነበረው የሰላም ስምምነት ጊዜ እዚህ ሚኒሊየም አዳራሽም ላይ ስንወያይ የመጀመሪያ ጥያቄያችን አሰብ ነበረ። እኔም ኤርትራ ሄጄ ስጎበኝ መጀመሪያ ሄጄ የጎበኘሁት አሰብን ነበረ። አሰብ ላይ አሁን ቤት አለ፣ ነገር ግን ሰው የለም፣ መሰረተ ልማት የለም፣ ውድመት ብቻ ነው ያለውና ይሄንን የባህር በር እንዴት ከተማ አድርገን እንጠቀም ባልነው መንገድ የተለያዩ እንቅስቃሴዎችን ልናደርግ ስንል የኤርትራ መንግስት አልፈለገም ብሏል። የራሴ የነበረ ንብረት በህጋዊ ባልሆነ መንገድ ተነጥቀሃል፣ ነገር ግን ለማስመለስ ህጋዊ መንገድን እየሄድክ ነው። ያ ቦታ ደግሞ ጥቅም ላይ እየዋለ አይደለም፣ ኤርትራ ግመል እያጠጣችበት ነው። እነዚህ አይነት ስራዎች እየተሰሩ ባለበት ሁኔታ ኢትዮጵያ የባህር በር የማግኘት አፋጣኝ ምላሽ ሊሰጣት ይገባል። በተለይ ደግሞ የራሱ የነበረ የቀይ ባህር ጉዳይና እንደው በረከት ባህር በራችንን ለማግኘት እየሄድንባቸው ያሉ እንቅስቃሴዎች አሁንታን የሚያገኙ ናቸውና ጠቅላይ ሚኒስትሩ ደግሞ ከባህር በር ጋርና ከአሰብ ጋር እያይዘው ያነሱት እንደምን ተመለከትከው? እውነት ነው። ኢትዮጵያ የባህር በሩን ያጣችበት መንገድ በጥልቀት ስንመረምረው መጀመሪያ ላይ የምናገኘው ይሄ ጉዳይ መንግስት ከተኮነ በኋላ የመጣ አይደለም። ሻቢያ በትጥቅ ትግል በነበረበት ጊዜ ነው ሻቢያ ኤርትራን የመገንጠል ዓላማ ሰንቆ የመጣው። የኮሎኒያል እቅዶችን እንዲሁም ኢትዮጵያን ከቀይ ባህር ለመክፋት የሚፈልጉ ሀገራትን አጀንዳ አንግቦ ነው የመጣው። የኢትዮጵያ ባህር ኃይል በዛ ወቅት ላይ ከፍተኛ የሆነ ውድመት በሻቢያ ላይ አድርሶበት ነበር። ሻቢያ በትናንሽ መርከቦች ነው መሳሪያ እየተላከለት ገንዘብ እየተላከለት ወታደራዊ ስትራቴጂካል የሆኑ ካርታዎች እየተላኩለት ለዚህ የበቃው። ኢትዮጵያ መጀመሪያ ላይ ነው ቁማሩን የሰሩት። ህወሓት ማዕከላዊ መንግስትን ካልሆነልኝ ደግሞ ታላቋ ትግራይን፣ ሻቢያ ኤርትራን ይሄን እቅድ አንድ ላይ ሆነው የደርግን ሰራዊት ሲዋጉ ነበረ ዲዛይን ያደረጉት። ኢትዮጵያን የሰነጣጠቋት ቁማር ተበላልተው ያሸነፉትም የተሸናነፉትም ጫካ ውስጥ ነው። መንግስት ከሆኑ በኋላ የጫካው ህግ ነው የአራዊት ህግ ነው ኢትዮጵያ ላይ የተፈጠረባት። የተፈጸመው ይሄ ነው። አንድም መንግስታዊ የሆነ ሂደት አልተከተለም። የተወሰነ ሂደቶች ነበሩ። እነዚህ ሂደቶች የአዲስ አበባ ዩኒቨርሲቲ ምሁራንን የማሰባሰብ እና አቶ አስራትን አይነት ትልልቅ ፕሮፌሰሮችንም ጭምር ንግግሮች ነበሩ። ንግግሮቹ ግን አልጣማቸው። እነዛ በጊዜው የነበሩ ሰዎች ያጎበድዳሉ በተባሉበት ልክ አላጎበደዱም። ኢትዮጵያ አንድነቷን ጠብቃ መቀጠል አለባት፣ ልትስማሙ ይገባል የሚል ጥያቄን መቀበል አልቻሉም። ስለዚህ በኢሳያስ አፈወርቂና በአቶ መለስ ዜናዊ በኩል የነበረው የስልጣን ጠመኝነት ነው ኢትዮጵያን ቦጫጭቆ ይለቀቃት።
እንጂ ሪፈረንደሙም ቀልድ ነበረ። ከዛ በፊት የትኛውም የህዝብ ተወካዮች ምክር ቤት አጀንዳ አድርጎ አልተወያየው። የትኛውም ካቢኔ አጀንዳ አድርጎ አልወሰነበትም። ኢትዮጵያ ራሷ ነች ኤርትራ ከዚህ ቀን ጀምሮ ሉዓላዊ ሀገር ነች የሚል የተሰጣት ያ በጫካ የተበላ ቁማርን ነው አፕላይ የተደረገው እንጂ የኢትዮጵያ ህዝብ አምኖበት ሰምኖበት አይደለም። ሌላው ቢቀር በኤርትራ ውስጥ ያሉ ኢትዮጵያውያን ተዋክበው ገንዘባቸውን ጥለው የእጃቸው ላይ ቀለበት እንኳን ሳይቀር ተነጥቀው ነው የተባረሩት። ከ200,000 በላይ ኢትዮጵያውያን የስቃይ አረንቋ ውስጥ እንዲወድቁ የተጣሉት። ይሄ ኢትዮጵያ የትኛውንም ህግና ስርዓት ሳይከተል ነው የቀይ ባህርን ያጣችው፣ ገንዘቧን ያጣችው። ኢትዮጵያ በኤርትራ ውስጥ ትልቅ የተባለ ኦይል ሪፋይነሪ ነበራት። ሁለተኛ ኢትዮጵያ በሁለቱም በምጽዋም በአሰብም በኩል ያሉት ትልልቅ ወደቦችን በኢትዮጵያውያን ሀብት የተገነባ ነበር። ይሄ የሌብነት ስራ ነው የተሰራው። የትኛውንም ህጋዊ መስፈርት ሳይሄድ የቀረ ነው። በሁለት አካላት የቅርብ ዝምድናም እንዳላቸው ስለሚታወቅ አንዱ ፈርሞ ሰጪ አንዱ ፈርሞ ተቀባይ ነው የሆነው። ኤርትራውያን አንድ ነገር ብለዋል የዛ ጊዜ ላይ እኛ መለስ ይሰጠናል ብለን አልጠበቅንም፣ እንደዚህ አይነት ውሳኔ ይወስናል ብለን አልጠበቅንም። እንኳን ኢትዮጵያውያን የባህር በር ላንድ ሎክድ እንሆናለን ብለን ይቅርና እነሱ ራሱ ሀገር የሚሆን የሚያስችላቸውን መብት ይሰጠናል ብለው አልጠበቁ። ከአንድም ሁለት ወደብ የትኛውንም የሂሳብ ሳናወራርድ እንለያያለን ብለው አልጠበቁ። እንደውም መለስ ዜናዊ ምን ብሏል? በጣም እድለኛ ነን። እኔ እንደውም የምፈራው የኤርትራ ህዝብ ሂሳብና አወራርድ እንዳይለይ ነው። ኦይል ሪፋይነሪ ሰጠንኛ፣ ሁለት ትልልቅ ወደቦች የገነባን እኛ፣ ከተማ ያነጽን እኛ፣ የባህር ኃይል ጀልባዎቻችንን ያስረከብን እኛ፣ ፕሌኖች የሰጠን እኛ፣ ገንዘብ ያቋቋምን እኛ እያለን እንደውም እኛ ወደ ሂሳብ ውስጥ እንዳንገባ ሰጋው የሚል የስለልቦናና የትውልድ ስብራትን አስቀምጦ ይሄደ ነበር። ሰዓት ስለሚገድበን እንገድበው። በተለይ ደግሞ የባህር በር ያጣንበት መንገድ ተገቢ አይደለም። ነገር ግን የባህር በር ለማስመለስ እየሄድንበት ያለው እንቅስቃሴ ተገቢ ነው። ላለፉት 30 ዓመታት የባህር በር አጥተናል። ነገር ግን 30 ዓመት መጠበቅ የለብንም ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ይህ እንቅስቃሴያችን ደግሞ በቀጣይ ጊዜያቶች የባህር በራችንን የምናስመልስበት ትልቁ ዕድላችን ነው። ሌላው ጠቅላይ ሚኒስትር ዶክተር አብይ አህመድ እዚህ ላይ እንግዲህ ለኤርትራ ህዝብና ለኤርትራ መንግስት መልእክት አስተላልፈዋል። በተለይ ደግሞ ለኤርትራ መንግስት የኤርትራ ህዝብ እንዳሉት ከሆነ የህዝባችን ነው፣ ወንድማማች ዜጎች ነን። ዛሬ ላይ ሁለት ሀገር ብንሆንም ነገር ግን ተስማምተን በጋራ ይኖርነን፣ ወደፊትም ተስማምተን የመኖር እቅድ ያለንን። ነገር ግን የኤርትራ መንግስት እየሰራው ያለው ስራ ተገቢ አይደለም። በተለይ ደግሞ አሁን የሚያደርጋቸው እንቅስቃሴዎች የመጀመሪያው የኤርትራ መንግስት ጥይት አስተላላፊ ይሆናል፣ ወደ ኢትዮጵያ ጥይቶችን ይልካል፣ እንደዚሁም የጸባጫሪ ሀሳቦችን ይልካል፣ ኢትዮጵያ ውስጥ ግጭቶችን ይደግፋል፣ የተለያዩ ስራዎችን ይሰራል። እነዚህ ስራዎች ተገቢ አይደለም። የኢትዮጵያ መልማት፣ የኢትዮጵያ ማደግ፣ የኢትዮጵያ መበልጸግ ኤርትራ ሊጠቅም እንጂ ኤርትራ ሊጎዳ አይችልም። ነገር ግን የኤርትራ ሰላም ማጣት፣ የኤርትራ ደግሞ አለመረጋጋት ኢትዮጵያንም ይጎዳል፣ ኤርትራንም ይጎዳል። እነዚህ ሁኔታዎች ባሉበት የኤርትራ መንግስት ግን እየሰራ ያለው ነገር የጥይት ማመላለስ ስራዎችን ነው። እንደዚሁም ደግሞ ህገወጥ የሰዎች ዝውውር፣ ህገወጥ ንግዶች፣ ህገወጥ የገንዘብ ዝውውሮች ተገቢ አይደሉም። የኤርትራ መንግስት እነዚህ አይነት ስራዎችን መስራት የለበትም፣ አርፎ ሊቀመጥ ይገባልን ብለዋል። እውነታቸው ነው። እንዳሉትም ከሆነ የኢትዮጵያ ህዝብና የኤርትራ ህዝብን ስንመለከተው የቁጥር ልዩነቱ በጣም የሰፋ ነው። እንደወሳቸው ካነሱትም ሀሳብ በጣም የገረመኝ በኢትዮጵያ ውስጥ በአመት 3 ሚሊዮን እና እንደዛ ገደማ የሚሆን ልጆች ይወለዳሉ። ይሄ ማለት በየአመቱ አንዳንድ ኤርትራ ይወለዳል ማለት ነው። ኢትዮጵያ ውስጥ የቁጥራችን ልዩነት በዚህ ደረጃ እየሰፋ ባለበት ሁኔታ ኢትዮጵያ ይሄን ሁላ የሰው ሀብት ይዛ ብታድግ ከኤርትራ ጋር አብረን ብንጠቀም ኤርትራ ብትለማ ኢትዮጵያ ብትለማ እድገታችን ይፋጠናል፣ የቀጠናው እድገትም ይፋጠናል ነውና ነገር ግን የኢሳያስ አፈወርቂ መንግስት ከዚህ ይልቅ የተሻለውን ሳይሆን የመረጠው በመጥፎ ጎኑ በመሳሪያ ንግድ፣ በህገወጥ የሰዎች ዝውውር፣ በህገወጥ የገንዘብ ሽሽት እንደዚሁም በኢትዮጵያ ያሉ ሪሶርሶችን በህገወጥ መንገድ የመውሰድ ነው። እነዚህም ደግሞ ከህወሓት አመራሮች ጋር የሚሰሩት ስራ ነው። በተለይ ከተደረገው የሰላም ስምምነት በኋላ በኢትዮጵያና በኤርትራ መካከል ከተደረገው የሰላም ስምምነት በኋላ የፕሪቶሪያ የሰላም ስምምነት ሲፈረም የኤርትራ መንግስት አኮረፈ። የትግራይ ህዝብና ህወሓት የሚባል አካል ከምድረ ገጽ መጥፋት አለበት የሚል አጀንዳ መጡ። ነገር ግን የትግራይም ህዝብ ህወሓትም ማለት የኢትዮጵያ አንድ አካል ስለሆኑ እነዚህ አይነት ነገሮች አይሆኑም ብለው
አሁን የተገባበት መንገድ አለ። ነገር ግን ጠቅላይ ሚኒስትሩ ጦርነት አንፈልግም ብለዋል። ነገር ግን ጦርነት ቢነሳ ምን አይነት አቅም እንዳለን አቅማችንን ማሳየት እንችላለን። ጦርነት መፍትሄ አይደለም። ነገር ግን አማራጭ ካጣን ወደ ጦርነቱ መንገድ የምንገባ ከሆነ እነዚህ ሂደቶች በጣም ከባድ ነው የሚሆኑት። የኢትዮጵያ ኃይልም ደግሞ ይህንን ምላሽ ለመስጠት ዝግጁ ነው። በተለይ ደግሞ የኢሳያስ አፈወርቂ መንግስት እየሄደበት ያለው መንገድ ተገቢ አይደለም። ለኢትዮጵያም ለኤርትራም የሰላም ስምምነት ነው የሚሻለውና ከሁለቱ ሀገራቶች ጋር ያለውን ግንኙነት ከባለፈው ጊዜ በተለይ ካመጣነው የሰላም ስምምነት በኋላ እንደገና ወደ ኋላ ተመልሰን ወደ ሰላም ስምምነት እንጂ ወደ ግጭት ከገባን የኢትዮጵያ መንግስት ምላሽ ሊሰጥ ይችላል ብሏል። ሌላው በረከት የመጨረሻ ጉዳያችን የሚሆነው እንግዲህ ከምርጫ ጋር በተያያዘ ነው። ከባለፉት ቀናቶች እንግዲህ የኢትዮጵያ የዘንድሮ ምርጫ ይራዘማል፣ ከቀነ ገደቡ ውጭ ነው፣ መንግስት ምርጫም ሊያደርግም ይችላል የሚባሉ የተለያዩ ሀሳቦች ሲነሱ ነበረ። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድ የዘንድሮ ምርጫ በሰዓቱና በወቅቱ ይካሄዳል፣ የምርጫ ሂደቱም ሰላማዊና ፍትሃዊ በሆነ መንገድ ነው። እንዲያውም ከቻላችሁ የተለያዩ ፖለቲካ ፓርቲዎች በደንብ ተደራጅታችሁ በተሻለ አቅም መጣችሁ የተሻለ ደረጃ ደርሳችሁ እንድታሸንፉ እኛም ተስፋ አለን የሚል ሀሳብ አመጣዋልና በተለይ ደግሞ በአፍሪካ ውስጥ እንደዚህ አይነት የምርጫ ፖለቲካ ሂደትን አንመለከትም። የትኛውም ገዢ ፓርቲ በምርጫ የሚወዳደሩትን አካላቶች ወደ ኋላ ሲገፋ ነበር የምንመለከተው። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድ የዘንድሮ ምርጫ በአግባቡና በወቅቱ ይካሄዳል፣ በዚህ ምርጫ ላይ በርካታ የፖለቲካ ፓርቲዎች እንድትሳተፉ በተለይ ደግሞ አቅማችሁን አካብታችሁ መንግስት በተለያዩ ጊዜያቶች እንደሚያመጣቸው ሀሳቦች አንድ ከመሆን 3 እና 4 የፖለቲካ ፓርቲ ቢሆኑ የተሻለ አቅም ይኖራቸዋል በሚለው ደረጃ በቀጣይ ምርጫ ይካሄዳልና እንደው በረከት የምርጫ ሂደቱንና እነዚህ አይነት ሂደቶችን እንደምን ትመለከተዋል? እውነት ነው። ይሄ የምርጫ ሂደት በአሁኑ ወደ 7ኛ ጊዜ ነው የሚሆነው። ኢትዮጵያ በህግ የተመረጠ መንግስት ሲኖራት ብዙ ጥቅም ታገኛለች። አንዳንድ ኃይሎች አስቻይ ሁኔታ የለም ኢትዮጵያ ምርጫ ለማድረግ በአማራም በኦሮሚያም በትግራይ የምንመለከተው እዚህም እዛም የሚለኮሱ እሳቶች ይሄን ነገር አስቻይ እንዳይሆን ያደርጉታል ይላሉ። ግን ግዴታ ነው። ኢትዮጵያ መንግስቷ የሀገረ መንግስቱ በየትኛውም በኩል ሉዓላዊ ቅቡልነት ማግኘት የሚችለው በምርጫ ሲመረጥ ነው። ይሄን ማድረግ ካልቻለ እንደ መንግስት የአቻ ውይይቶችን ማድረግ አይችልም። ገንዘብ መበደርም መመለስም ኢንቨስትመንትም ውልም ማሰር አይችልም። ይሄ ከባድ ነው ለኛ። ችግሩ ለህዝብ ነው። ህዝብ ነው መልሶ አረንቆ ውስጥ የሚወድቀው። ኢትዮጵያ ጥቅሟን ልታስከብርበት ከሚገባ መድረኮች ትገፋለች ይሄንን ካላረገች። በሁለተኝነት ደረጃ ይሄንን ነገር ደግሞ ካላደረግን አምባገነናዊ ስርዓትን ለማንበርም መንገድ ይከፍታል። ኢትዮጵያ ሁሌም ኮቪድ መጣ፣ ጦርነት ላይ ሆነን ብዙ ችግሮች ነበሩብን፣ ምርጫ ነበረ። ያ የሚደረገው ያለን መንግስት አካታች መሆኑን በምርጫ የሚያምን መሆኑን ለማረጋገጥ ነው። ያ ካልሆነማ ከኤርትራ በምን ልንሻል? ለዛ ነው ኢትዮጵያ ብዙ ሚሊዮን ብሮችን መድባ ጊዜ ሰዓት ገንዘቧን ኢንቨስት አድርጋ የምትሄደው ለዛ ነው። ሁለተኛ የህዝብ መተማመኛም ድምጽ መያዝ ስለሆነ ነው። ካሁኑ ልምድ እየቀሰሙ የሚሄዱበት ነው። የትኛውም ሀገር እንደዛ ያደርግም። በኢትዮጵያ ምርጫ ስርዓቶች ውስጥ ከዚህ በፊት እንደምናውቀው ሙሉ ኮሮጆ ነበር የሚሰረቀው። ሙሉ በሙሉ ድምጽ ይሰረዝ ይደለዝ ነበር። አሁን ባለው በጣም ሰላማዊ የሆነ ታዛቢዎች ያሉበት ፓርቲዎች ያሉበት በነገራችን ላይ እናንተ በተወለድንበት ባደግንበት በዚህ በኢህአዴግ ጊዜ ውስጥ እንኳን ኢህአዴግ አንድም ቀን ደረቱን ነፍቶ ኑ ተወዳደሩ አይልም። ሁሌም ያስራል፣ ይገላል፣ ይሰውራል፣ ድምጽ ያጭበረብራል፣ ሌሊት ኮሮጆ ይቀየራል። ይሄ ነበር አካሄዱ። ማዕከላዊ ስንቱ የፖለቲካ እስረኛ ነበር ሲማቅቅ የነበረው። ለመጀመሪያ ጊዜ ኮኑ ኑ ተወዳደሩ ክፍት መድረክ። አንዳንዶች እንደሚሸነፉ የሚያውቁ ሲሆኑ ምን ያስባሉ? አይ እዚህ ውስጥ ገብተን ተሸንፈን ስማችንን በቃ አጀንዳችን መሸጥ አልቻለም ከሚሆን ክብራችንን ይዘን እንቀመጥ። አንዳንዶቹ ደግሞ የሰላም በትግል በሰላማዊ ትግል መንግስታዊ ስርዓትን መያዝ ይቻላል ብሎ ደግሞ የሚያምኑ ይታገላሉ። ትግል ነው የመጨረሻውን የጣፈጠ ፍሬ የሚያፈራው የሚበላው። ይሄ በኢትዮጵያ የፖለቲካ ምህዳሩን ያሰፋል። በነገራችን ላይ አንድ ያስደሰተኝ ነገር ጊዜውን ጠብቆ ይካሄዳል። ይሄ ትልቅ ነገር ነው።
ሌሎች ሀገራት ላይ እኮ ተመልክተናል። ህዝባዊ አመጽ እያስነሳ ያለው የጄንዚዎቹን እንቅስቃሴ እያጋጋለ ያለው እኮ ምርጫ ቀኑን ወደ ኋላ ወደፊት የማድረግ በምርጫ የተመረጠ መንግስትን በኃይል ለመጣል የሚደረግ ሂደቶች ይሄ ነው። እንደዚህ አይነት አቋም መያዝ መቻል በመንግስት ደረጃ አስደሳችም አስቸይም ነው። ግን በነገራችን ላይ ትልልቅ የተባሉ ሀገራትም እና አሜሪካን ጭምር ብንመለከት ጦርነት ላይ ያሉ ኮሽ ሳይል ምርጫ ይካሄዳል። አሜሪካ በአፍጋን እየተዋጋች በተለያዩ ቦታዎች ላይ ውጊያ ውስጥ ሆና እኮ ነው ምርጫ የሚካሄደው። የውስጥ ሰላም ባልተጠበቀበትም ሁኔታ ይካሄዳል። ይሄ ማለት ህዝባዊ ቅቡልነትን ማግኘት ግዴታ ስለሆነ ነው። የህዝብ ሀብት ላይ የህዝብ ድምጽ ላይ የህዝብ የነገ መጻኢ ዕድል ላይ መወሰን የሚችለው በህዝብ የተመረጠ መንግስት ስለሆነ ነው። ይሄ ዛሬ በፓርላማችን ላይ የሰማነው አንዱ የምስራች የፖለቲካል እንቅስቃሴያችን እያበበ መሆኑን እያሳየም ጭምር ነው። አዎ ምርጫ አስፈላጊና ወሳኝ ጉዳይ ነው። በተለይ ደግሞ ለአንድ ሀገር በምርጫ የተመረጠ መንግስት ሀገር ገዥነት የሚኖረው ከሆነ በህዝብም ቅቡልነት ይኖራልና በቀጣይ ጊዜያቶች እንግዲህ የኢትዮጵያ ሀገራዊ ምርጫ በጊዜውና በቀነ ሰዓቱ የሚካሄድ እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። እንደው በረከት ካለን ሰዓት አንፃር ነው እንጂ በዛሬ በተነሱ ጉዳዮች ላይ በርካታ ሀሳቦችን ማንሳት እንችል ነበር። ካለን ሰዓት አንፃር እነዚህን አነሳን። በሌሎች ቀኖች ደግሞ በሌሎች ሀሳቦች ላይ የምንመለስ ነው የሚሆነው። ለዛሬ የነበረን ፕሮግራም እዚህ ጋር እናብቃ። እኔ ዮርዳኖስና በረከት እዚህ ጋር ቋጨን። በቀጣይ ቀን በሌላ ፕሮግራም እስከምንመለስ ቸር ቆዩ።